በቋሚ ሲኖዶስ ውሳኔ መሰረት በአዲስ አበባ ሀገረ ስብከት በሚገኙ አድባራትና ገዳማት በተደረገው የአስተዳዳሪዎች ዝውውር በርካታ የአድባራትና ገዳማት አስተዳዳሪዎች ወደ ተመደቡባቸው አብያተ ክርስቲያናት ሲገቡ ደማቅ አቀባበል ተደርጎላቸዋል። በዚሁም መሰረት ወደ ቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ አብያተ ክርስቲያናት ለተመደቡት ለመልአከ ምሕረት መልአክ አበባው አቀባበል ተደርጎላቸዋል። በዚሁ የአቀባበል ስነ ሥርዓት በቅድስት ቤተ ክርስቲያን ሥርዓት መሠረት ጸሎተ ወንጌል ደርሷል። አዲስ የተመደቡት አስተዳዳሪም ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ብሎ በጥብቅ የሰጠውን አደራ የተመለከተ የዮሐንስ ወንጌል ምዕራፍ 21 የመጽሐፍ ቅዱስን በንባብ አሰምተዋል። በአቀባበል ሥነ ሥርዓቱ ያሬዳውያን መዘምራን በእረኝነት የተመደቡላቸውን አባት በዝማሬና ሊቃውንቱ በቅኔ ተቀብለዋል። የደብሩ ተስፋ ኢየሩሳሌም ሰንበት ትምህርት ቤት አባላትም ዝማሬ አቅርበዋል። መልአከ አርያም ቆሞስ አባ ገብረ መድኅን ወልደ ሳሙኤል የቤሩት ደብረ ሲና ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ትምህርተ ወንጌል ሰጥተዋል። አሁን መድኃኒታችን ኢየሱስ ክርስቶስ አደራ ነው የሰጠው ለቅዱስ ጴጥሮስ። ቤተ ክርስቲያኒቱን ነው አደራ ያለው፣ መንጋውን ነው፣ ምዕመናንን ነው፣ ሕፃናቱን ታዳጊዎቹን ነው፣ ወጣቶቹን ነው። እነዚህን አደራ የሚል መመሪያ ነው የሰጠው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን እያስተማራቸው ሥርዓተ ቤተ ክርስቲያን እየነገራቸው እያስተማራቸው፣ ምክንያቱም ቤተ ክርስቲያኒቱን የሚረከቡት እነሱ ስለሆኑ ይህንን እያስተማራቸው ከቆየ በኋላ በመጨረሻ ግን አደራ የሚል ነው። ይህንን አደራ አባታችን በዛሬው ዕለት መልአከ ብስራት መልአክ ያየነው ይህንን አደራ ነው። የቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናት ሰበካ ጉባኤ ምክትል ሊቀመንበር አቶ ተክለ መድኅን በቀለ ደብሩ አዲስ ሕንፃ ቤተ ክርስቲያን ለመስራት የዲዛይን ሥራውን እንዳጠናቀቅ ገልጸው አዲስ የተመደቡት አስተዳዳሪ መልአከ ምሕረት መልአክ አበባው ሕንፃውን በማስጀመር በቀጥታ ወደ ሥራ እንዲገቡ ጥሪ አቅርበዋል። ክቡር አባታችን በእርሶ መሪነት በቀጣይ ሊሰሩ የታሰበው ሕንፃ ቤተ ክርስቲያኑ ቅድመ ዝግጅት ተጠናቆ ስለሚገኝ በአጭር ጊዜ ውስጥ ያስጀምሩታል ብለን ተስፋ እናደርጋለን። በመቀጠልም የመካነ መቃብር የግንባታ ሥራ እንደዚሁ ዲዛይኑ አልቆ ሥራ ለመጀመር ዝግጅት ላይ ስለምንገኝ ጊዜ የሚሰጥ ባለመሆኑ ሥራውን በአጭር ጊዜ እንዲያስጀምሩት አደራ በማለት እወዳለሁ። በመጨረሻም በደብሩ ሁለንተናዊ ሰላምና ልማት የደብሩ ሰበካ ጉባኤ ማኅበረ ካህናት፣ ማኅበረ ምዕመናን፣ የደብሩ ሰንበት ትምህርት ቤት ከጎኖ እንደሚሰለፍ እያረጋገጥኩ መልካም የሥራ ዘመን የአገልግሎት ጊዜ እንዲሆንልዎት ከልብ እመኛለሁ። መልአከ ምሕረት መልአክ አበባው የቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናት አስተዳዳሪ ለተደረገላቸው አቀባበል ምስጋና አቅርበዋል። ማኅበረ ካህናት፣ የሰንበት ትምህርት ቤት አባላት እንዲሁም የአጥቢያ ወጣቶችና ምዕመናን በጋራ የታቀደውን ሕንፃ ቤተ ክርስቲያን እግዚአብሔርን አጋዥ በማድረግ እውን እንደሚያደርጉና ግንባታው በቅርቡ እንደሚጀመር አስተዳዳሪው አረጋግጠዋል። ይህንን ካልኩኝ ምናልባት እንደ ቅዱስ ጴጥሮስ ቀጥ ያለ የማያንቀሳቅስ እጅግ ላቅ ያለ መልእክት በደብሩ ሰበካ ጉባኤ ሊቀመንበር ተገልጦልኛል። አያንቀሳቅስም፣ አያንቀላፋም፣ ማንቀላፋትም አይቻልም፣ አያስተኛም ነው። ስለሆነም 4 አብይ ጉዳዮችን አስተላልፈዋል። ማን ያግዘኝ፣ ማን ይርዳን፣ በቃ ፈቅዶ ያመጣን በሱ ፈቃድ በአባቱም ፈቃድ በመንፈስ ቅዱስ ፈቃድ ነውና የተከናወነው ፍጹም ደስተኛ መሪያችን የማያንቀላፋው የማይተኛው ስለ በጎቹ የሚገደው እውነተኛው እረኛ የድንግል ልጅ መድኃኔዓለም ይምራል። ከዛ ውጭ
አንድ ሰው ተናግሮ፣ አንድ ሰው ዘምሮ፣ አንድ ሰው አጨብጭቦ እንደማይደንቀው ሁሉ እኔ ብቻዬን ብሮጥ ዋጋ የለኝም። መድኃኒቱ የደብሩ አስተዳደር ጽሕፈት ቤት፣ የደብሩ ሊቃውንተ ቤተ ክርስቲያን፣ የደብሩ መምህራነ ወንጌል፣ የደብሩ ሰበካ ጉባኤ፣ የደብሩ አስተዳደር ጽሕፈት ቤት፣ የደብሩ ማኅበረ ካህናት፣ የደብሩ የሰንበት ትምህርት ቤት ልጆቻችን፣ የአካባቢ ወጣት ዛሬ ስለ ቤተ ክርስቲያን ራሳቸውን ማናችንም አስተምረናቸው ሳይሆን ስለ ቤተ ክርስቲያን መብራት የሚሆኑ ልጆቻችንን ይዘን ወደፊት አብረን እንጓዛለን ብዬ ተስፋ አደርጋለሁ። በዕለቱ የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ማኅበረ ካህናት፣ የሰበካ ጉባኤና ሕንፃ አሰሪ ኮሚቴ አባላት የመታሰቢያ ስጦታ አበርክተዋል።